ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። በወሎ ቤተ አማራ ውጥረት ከመንገሱ በተጨማሪም የፋኖ የቆረጣና የደፈጣ ጥቃት በርትቷል። ከላሊበላ ከተማና ሹምሻ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግና ጦር በደፈጣ ተመቷል። የአገዛዙ ጦር በበኩሉ በዚሁ ቀጠና ከፍተኛ የመድፍ ድብደባ መፈጸሙ ተሰምቷል። ቀዳሚ ግንባር መረጃዎቻችን ናቸው። የብልጽግናው አገዛዝ በመላ አገሪቱ የሲኦል በሮችን ከፍቷል። በአዲስ አበባ ሕዝብ ላይ የወደቀው የኑሮ ቀንበር አስቤዛ ከወዲድ ብልጽግና የሚለመንበትን ሁኔታ ለመፍጠር ያለመ በኢኮኖሚ የገቢረ ተንበርካኪ ሕዝብ ለመፍጠር ታልሞ የሚሰራበት መዋቅራዊ ቀውስ እንደሆነ የብዙዎች እምነት ነው። ሞራም በበኩላቸው የአዲስ አበባ ሕዝብ ብሶት ምላሽ ካላገኘም ወደ ሕዝባዊ ንቅናቄ ተቃውሞና አመጽ ያመራል ይላሉ። በጉዳዩ ላይ ዝርዝር መረጃ አሰናድተናል። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ዘርፈ ብዙ ቀውሶችን በማስከተል ላይ ነው። በተለይም በተተኪው ትውልድ ላይ ተሻጋሪ ተጽዕኖ ማሳረፉን እንደቀጠለ ነው። ከጥይትና ከረሃብ ለማምለጥ በርካታ ወጣቶች ስደተኛ ሆነዋል። በሌላ በኩል የኢትዮጵያውያን የሞት ቅጣት በሳውዲ አረቢያ ተጠናክሮ እንደቀጠለ ነው። ይህም ሌላኛው መረጃችን ነው። ቀይ ባህር አደጋ ውስጥ ገብቷል። የባህር ትራንስፖርቱ በደህንነት ስጋት በከፍተኛ ሁኔታ መቀነሱ ታውቋል። በቀጠናው አዳዲስ ውጥረቶች በመታየት ላይ ናቸው። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤተ አማራ ላስታ ላሊበላ ቀጠና አዲስ የውጊያ ግንባር ሲከፈት ያገዛዙ ጦር በመድፍ ድብደባ ንጹሃን ላይ ከባድ ጉዳት ማድረሱ ተሰማ። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው አውደ ውጊያ ተጠናክሮ እንደቀጠለ ነው። በተለይ በወሎ ቤተ አማራ ቀጠናዎች የፋኖ ኃይሎች በአገዛዙ ጦር ላይ የሚያደርሱት የቆረጣና የደፈጣ ጥቃት በርትቷል ነው የተባለው። የፋኖ ምንጮች ለጣና ዘጋቢ ባደረሱት መረጃ ዛሬ ሐምሌ 21 ቀን በወሎ ቤተ አማራ ላስታ ላሊበላ ቀጠና አዲስ የውጊያ ግንባር ተከፍቷል። ከላሊበላ ከተማ ሹምሻ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው ያገዛዙ ጦር ክፉኛ ተመቷል ያሉት የፋኖ ምንጮችም በአውደ ውጊያው ከ37 በላይ ያገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ገልጸዋል። አድማጭ ተመልካቾች በመቀጠል በዚሁ በወሎ ቤተ አማራና በጎጃም ቀጠናዎች ያሉ አፍላይ ውጊያ መረጃዎችን የግንባር ዘጋቢያችን ወደሚያቀርብልን መረጃ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባ እናመራለን። በወሎ ቤተ አማራ ከፍተኛ ውጥረት ከመንገሱ በተጨማሪም የፋኖ የቆረጣና የደፈጣ ጥቃት በርትተዋል። ከላሊበላ ከተማ ሹሙሃ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግና ጦር በደፈጣ ተመቷል። ፋኖ ግዙፍ ጦር እያሰለጠነ ማስመረቁም ተጠናክሮ ቀጥሏል። በጎጃም ቀጠና ከአውደ ውጊያ ጎን ለጎን በርካታ የፋኖ ኃይል በዛሬው ዕለትም ተመርቀዋል። ከላሊበላ ከተማና ሹሙሃ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግና ጦር በደፈጣ ተመቷል። ሐምሌ 21 ቀን 2018 ዓ.ም መነሻውን ከላሊበላ ከተማና ሹሙሃ ዓለም አቀፍ አየር ማረፊያ አድርጎ ወደ ብልብላ ከተማና ቡግና ወረዳ አይና ከተማ ሲንቀሳቀስ የነበረው የብልጽግና ወንበር አስጠባቂ ጦር በተለምዶ 06 ቀበሌ ሶርባ ተብሎ ከሚጠራ ቦታ ላይ በአፋብኃ ወሎ ቤተ አማራ ሚኒሊክ ዕዝ 303ኛ አሳምነው ኮር አካል በሆነው 30ኛ ማረጉ ተማረ ክፍለ ጦር በተውጣጡ ፋኖች በደፈጣ ጥቃት መመታቱን እዙ በግንባር መረጃው ላይ ያሳውቋል። በዚህ በታቀደና የተናበበ የደፈጣ ጥቃት 17ቱ እስከ ወዳኛው ሲሸኙ ከ20 በላይ ቁስለኛውን በማንጠባጠብ በሞርታርና አየር መቃወሚያ ዙ 23 ሽፋን ተሰጥቶት ተራፊውን እግራ ውጭኝ ብሎ ወደ መጣበት ተመልሷል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። በዚሁ ቀጠና ከደላንታና ዳውንት ወደ ደሴ ሲሸሸን በነበረ ያገዛዙ ጥምር ጦር አባላት ላይ በበሽሎ ወንዝ ተፋሰስ ተሬ ከተባለች ከተማ በ104ኛ ኮር አሃዶች በደፈጣ ሲመታ በርካታ ሚኒሻና የፖሊስ አባላት መደምሰሳቸውን የጣና ወታደራዊ ምንጮች ከቦታው መረጃውን አድርሰውናል። ይህ በእንዲህ እንዳለ አገዛዙ በበኩሉ ከላሊበላ ከተማ በተወረወረ መድፍ ኩልመስክ ደብረ ፀሐይ ከተማ የሚኖሩ ንጹሃን ንብረት ላይ ጉዳት አድርሷል። በሰሜን ወሎ አስተዳደር ዞን ላሊበላ ከተማ ሐምሌ 21 ቀን 2018 ዓ.ም ከረፋዱ 5 ሰዓት ጀምሮ ያገዛዙ ሜካናይዝድ ሰራዊት በዘፈቀደና በግዴለሽ ወደ ኩልመስክ ደብረ ፀሐይ ከተማ ተከታታይ 3 መድፍ የወረወረ ሲሆን ንጹሃንና ንብረት ላይ ከፍተኛ ጉዳት አድርሷል። በተወረወረው የመድፍ አረር 2 ህፃናት እና አንዲት ልጃገረድ ላይ ከፍተኛ ጉዳት ያደረሰ ሲሆን አልኤል ሸፕ ዘመናዊ ቤት ከነሙሉ የቤት ዕቃው ወድሟል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል።
በጎጃም ቀጠና ከከባድ ትንቅንቅ ጎን ለጎን በርካታ የፋኖ ሰራዊት ተመርቋል። የ54ኛ ክፍለ ጦር ከ600 በላይ የፋኖ ሰራዊት አባላትን ማስመረቁን እዙ በግንባር መረጃው ላይ አሳውቋል። ዛሬ ሐምሌ 21 ቀን 2018 ዓ.ም ቴዎድሮስ ዕዝ 201ኛ ኮር ስር የሚገኘው አንጋፋው 54ኛ ክፍለ ጦር ለከታታይ 4 ወራት በጽናት ያሰለጠናቸው የቆያቸውን ከ600 በላይ የመሰረታዊ ውትድርና የሰለጠኑ የፋኖ አባላትን በዛሬው ዕለት ሐምሌ 21 ቀን 2018 በደማቅ ሁኔታ አስመርቋል። ይህ ታሪካዊ የምረቃ ስነ ስርዓት የተካሄደው በሰዴ ወረዳ የጀግኖችና እነ መንበረ ጌታዬ መዝገቡ አለልኝና ተፈራ ዳምጤ የትውልድ ቀዬ በሆነችው ታሪካዊቷ ከርኔ አካባቢ ነው። በዚህ የምረቃ መርሃ ግብር ላይ በክብር እንግድነት የ201ኛ ኮር ሰብሳቢ አርበኛ ላይችሉም ገበየሁ፣ የኮሩ ጦር አዛዥ ኮሎኔል አደመ፣ የኮሩ ዘመቻ ሻለቃ አርበኛ ላመስግን አለነ እንዲሁም የ54ኛ ክፍለ ጦር ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የደመቀው የአካባቢው ማህበረሰብ በሙሉ ተገኝተው የሰራዊቱን ወታደራዊ ዝግጅትና የስነ ስርዓቱን በደስታ ተከታትለዋል። ያገዛዙ ቅስም በመስበር የመንበሩ ጌታን ቀይ አላስደፍርም በማለት የሚታወቀው ግዙፉ 54ኛ ክፍለ ጦር የሀገርና የሕዝብን ዳር ድንበር በማስከበር የሚያስችል የበቁና የሰለጠኑ የፋኖ ኃይሎችን የመገንባት ሂደቱን አጠናክሮ እንደሚቀጥል በዚህ አጋጣሚ ያረጋግጣል ሲል መረጃውን የቴዎድሮስ ዕዝ የሕዝብ ግንኙነት ለጣና ቲቪ አድርሶናል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። በሌላ የግንባር መረጃ የጣና የውስጥ የመረጃ ምንጮቻችን እንደገለጹት በወሎ ቤተ አማራ ቀጠና በተለያዩ የወረዳ መቀመጫ ከተሞች ከበባ ውስጥ የገባው የአገዛዙ ሰራዊት እቃውን ጠርንፎ በመውጣት ላይ ነው። ይህንን ተከትሎ የወረዳ አመራሮች እስከ ከፍተኛ አመራሮች ድረስ መከላከያ ከተሞችን ጥሎ መውጣት የለበትም፣ ድጋሚ ለመግባትም ሆነ ህልውናችንን ለማስቀጠል ይከብደናል የሚል ልመና በማቅረብ ላይ መሆናቸውን ሰምተናል። የባዲን ብልጽግና አመራሮች ልመና መከላከያ ቢያንስ የወረዳ ከተሞች ላይ መቀመጥ አለበት የሚል ሲሆን የብልጽግና ጄኔራል መኮንኖች በበኩላቸው በራያ ግንባር ለሚከፈተው አዲስ ጦርነት ኃይል ማንቀሳቀስ አስፈላጊ ነው በሚል ውዝግብ ውስጥ መግባታቸውን የጣና ምንጮች ገልጸዋል። በየወረዳውና በዞኖች በሚገኙ የባዲን ብልጽግና ካድሬዎችና የመከላከያ የጦር አመራሮች መካከል ከፍተኛ ጭቅጭቅ ሲፈጠር የመከላከያ አመራሮች የአማራ ምንሻና ፖሊስ ወደ ግንባር እንዲያመራ ደጀን እንዲሆን ማዘዛቸው ነው የተሰማው። ይህ ዜና እየተጠናቀረ ባለበት ሐምሌ 21 ቀን ከሰዓት በኋላ ባለው ጊዜ ብልጽግና ጦር ለቋቸው ወደ ወጣው ከተሞች መድፍ እየወረወረ መሆኑን ከአካባቢው ምንጮች ያገኘነው መረጃ ያመላክታል። በዚህ የመድፍ ድብደባ ንጹሃን ሰለባ መሆናቸው በመረጃው ላይ ተመላክቷል። የአዲስ አበባ ህዝብ ብሶት ምላሽ ካላገኘ ወደ ህዝባዊ ንቅናቄ ተቃውሞና አመጽ ያመራል ሲሉ ምሁራን ተናገሩ። የብልጽግናው አገዛዝ በመላ አገሪቱ የሲኦል በሮችን ከፍቷል። በአዲስ አበባ ህዝብ ላይ የወደቀው የኑሮ ቀንበር አስቤዛ ከወዲድ ብልጽግና የሚለመንበትን ሁኔታ ለመፍጠር ያለመ በኢኮኖሚ የገቢረ ተንበርካኪ ህዝብ ለመፍጠር ታልሞ የሚሰራበት መዋቅራዊ ቀውስ እንደሆነ የብዙዎች እምነት ነው። በተለይም በኑሮ ላይ ከባድ ጫና የሚያሳድር ማህበራዊ ኢኮኖሚያዊ በደሉ የፖሊሲ ውጤት መሆኑ ከመቼውም ጊዜ በላይ ገሃድ ወጥቷል። ለዓመታት በቁዘማ ውስጥ እየሰጠመ ያለው የአዲስ አበባ ህዝብ ከቅርብ ወራት ወዲህ የወደቀበትን የኢኮኖሚ ቀንበር የደህንነት ዋስትና ማጣትና መቋቋም ተስኖታል። አዲስ አበባ በከባድ የኑሮ ውድነት በአፍሪካ ቀዳሚ ደረጃ ላይ እንደተቀመጠች መረጃዎች ያሳያሉ። ለአብነት የ2025 የቢዝነስ ኢንሳይደር ዘገባ አዲስ አበባን በከባድ የኑሮ ውድነት ከአፍሪካ ቀዳሚዋ ከተማ ሲል መድቧታል። በ2026 ከአፍሪካ ውድ ከተሞች አንዷ አዲስ አበባ እንደሆነች የቅርብ ጊዜ መረጃዎች ያመላክታሉ። ከተማዋን ለከፋ የኑሮ ውድነት ያጋለጣት ቀውስ ጠማቂው አገዛዝ ከፊት ለፊት አይቀሬ ህዝባዊ እምቢተኝነት እንደሚጠብቀው አይቀሬ ሆኗል። የኑሮ ጫናውና የመኖር ዋስትና የሚያሳጣው የቤት ማፍረስ ዘመቻ በህዝቡ ላይ ቁጣን እየቀሰቀሰ መሆኑ ለንቅናቄው ከበቂ በላይ ገፊ ምክንያት ሆኖ ቀርቧል። በተለይም የተጋነነውን የግብር የታክስና የትራንስፖርት አገልግሎት የታሪፍ ጭማሪን አስመልክቶ የአዲስ አበባ ህዝብ በብልጽግናው አገዛዝ ላይ ብሶቱን በማሰማት ላይ ይገኛል። ነዋሪዎች በተለይም የመንግስት ሰራተኞች በዚህ ደሞዝ የትራንስፖርት ወጪ፣ የቤት ክራይ፣ ለልጆች ትምህርት ቤት ወርሃዊ የቤት አስቤዛ ለማሟላት እንደማይቻል የአዲስ አበባ ኑሮ ሲኦል እንደሆነባቸው በመግለጽ ላይ ናቸው። ሌሎች ነገሮች ሁሉ ዋጋቸው ጨምሯል፣ ምኑን ከምን እንደምናደርገው አናውቅም፣ አማራጭም የለም ሲሉ ምሬታቸውን የሚገልጹ ነዋሪዎች ለዚህ የኑሮ ውድነት ዋናው መነሻ የብልጽግና ፖሊሲ ውድቀት እንደሆነ የብዙዎች እምነት ነው። የህዝብ ምሬቶች ቀጣይ ለህዝብ ንቅናቄ ገፊ ምክንያት እንደሚሆኑ ምሁራን ይናገራሉ። አንድ ስማቸው እንዲገለጽ ያልፈለጉ የአዲስ አበባ ዩኒቨርሲቲ ምሁር ብልጽግና ፍላጎቱ በሁሉም የሀገሪቱ ክፍል የተነሱበትን ተቃውሞዎች በኃይል ከማፈን በተጨማሪ ህዝቡን በኑሮ ውድነት በመጥመድ ዝም ጭጭ ማስባል የሚፈልግ ነው
የሚመስለው። አሁን በሀገሪቱ የቀጠሉ ጦርነት ስርዓት ወለድና ጸረ ህዝብ ጦርነቶች ናቸው። ይህን ደጋግመን ተናግረን ነበር። አሁን ደግሞ የዋና ከተማውን ህዝብ የኑሮ ዋስትና በማሳጣት በኑሮ ውድነት በመቅጣት አደህይቶ የመግዛት የፖሊሲ አቅጣጫ ያለ ይመስላል። ሁኔታዎች ይህን ነው የሚያሳዩትም። ብልጽግና የኑሮ ውድነቱን በፖሊሲ ደረጃ ነው እየመራው የሚገኘው ሲሉ ለጣና አስተያየታቸውን ሰጥተዋል። አስተያየታቸውን ለጣና የሰጡ ሌላኛው የአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር በበኩላቸው ህዝብ እንደ ህዝብ ተደራጅቶ ወደ አደባባይ ላይወጣ ይችላል። ነገር ግን የአመፅ አቅም ያላቸው ኃይሎች በራሳቸው መንገድ የሚጀምሩት ንቅናቄ አዲስ አበባን ሊነጣት እንደሚችል ይጠበቃል ብለዋል። ህዝብ ለማመፅ ከበቂ በላይ መነሻ ምክንያት አለው የሚሉት ተባባሪ ፕሮፌሰሩ የእስካሁኑ የህዝቡ ዝምታ ለአገዛዙ አሜን ባይነት መስሏል ነው ያሉትም። ከዚህ በኋላ ግን የኑሮ ብሶቱ ህዝቡ በራሱ ተነሳሽነት ወደ ተቃውሞና አመፅ እንዲያመራ ሊያደርገው ይችላል ብለዋል። አገዛዙ በአማራ ህዝብ ላይ ጦርነት በይፋ ከጀመረ ወዲህ የግብርና ምርቶችና የመሰረታዊ ሸቀጥ ግብዓቶች በአዲስ አበባ በከፍተኛ ሁኔታ ጨምረው ታይቷል። የኑሮ ውድነቱ ከመኖሪያና ከመስሪያ ቤት መፈናቀሉ በጥቅሉ የኑሮ ዋስትና ማጣቱ የጦርነቱ አካል ተደርገው የሚታዩ እንደሆነ ምሁራን አስተያየታቸውን ሰጥተዋል። የአዲስ አበባ ህዝብ መብቱን ማረጋገጥ የሚችለው በህዝባዊ ትግል ብቻ ነው የሚሉት ምሁራን ፍርሃትን ያላሸነፈ ባርነት ልብሱ ነው ሲሉ እውነታውን አስረግጠዋል። በአማራ ህዝብ ላይ በተከፈተው ጦርነት የተነሳ ከጥይትና ከረሃብ ለማምለጥ በርካታ ወጣቶች ስደተኛ ሆነዋል ተባለ። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ዘርፈ ብዙ ቀውሶችን በማስከተል ላይ ነው። በተለይም በተተኪው ትውልድ ላይ ተሻጋሪ ተጽዕኖ ማሳረፉን እንደቀጠለ ነው። በዚሁ ተራዛሚ ጦርነት ከጥይትና ረሃብ ለማምለጥ በርካታ ወጣቶች ስደት ላይ ሲሆኑ ከነዚህ ውስጥ ምሁራንና ተማሪዎች እኩል ስደተኛ የሆኑበት ሁኔታ ተፈጥሯል። መረጃዎች እንደሚያሳዩት ጦርነቱን ተከትሎ በወሎ አካባቢዎች የወጣቶች ስደት ጨምሯል። ከዚህ ውስጥ የተማሪዎችና መምህራን ስደት በከፍተኛ መጠን ጨምሯል። በአንዳንድ ወረዳዎች ወላጆች ልጆቻቸውን ትምህርት ያቆሙ በመሆኑ ወደ አረብ አገራት መላክን ምርጫ አድርገዋል ነው የተባለው። ከዚህ ቀደም የነበረው ስደትና አሁን ያለው ስደት መጠኑ እጅግ ይለያያል የሚሉት የአካባቢው ነዋሪዎችም አብዛኛው ስደት ያለው አማራና አፋርን በሚያገናኘው የባቲ መስመር መሆኑን ጠቁመዋል። ትምህርታቸውን እያቋረጡ ወደ አረብ አገራት በስደት ከሚሄዱ ተማሪዎች በተጨማሪ መምህራን የስደቱ አንድ አካል መሆናቸው ተራዛሚው ጦርነት ያሳደረውን ተጽዕኖ ያሳያል ተብሏል። መምህራን ራሱ የስደቱ አንድ ሰለባ ሆነዋል የሚሉት የጉዳዩ ተካታዮችም ከመምህራንም ግማሹ በህገወጥ መንገድም የሚሄዱ እንዳሉ አስረድተዋል። ከአንድ ትምህርት ቤት ተማሪዎችና መምህራን በቡድን ሆነው ወደ አረብ ሀገራት በመሰደድ ላይ ናቸው። ይኸውም በሀገራቸው ተስፋ የመቁረጣቸው ማሳያ ነው ተብሏል። በተለይም ወሎ በአፋር በኩል የህገወጥ የሰዎች ዝውውር ኮሪደር የተፈጠረ በመሆኑ በዚህ ህገወጥ የሰዎች ዝውውር ውስጥ የብልጽግና የፖለቲካና ወታደራዊ አመራሮች እጃቸው ያለበት መሆኑ ከጥይትና ረሃብ ለማምለጥ የሚሰደዱ ወጣቶች ትምህርታቸውን ያቋረጡ ተማሪዎችና ከሙያና ከሀገራቸው የሸሹ መምህራንን መነገጃ እንዳደረጓቸው የአካባቢው ምንጮች ጠቁመዋል። ከትምህርት ውጭ በተለያየ ሙያ በግብርና ስራ ላይ የነበሩ ወጣቶች የትምህርት ገበታ ላይ መዋል ይገባቸው የነበሩ ተማሪዎች ትምህርት አቋርጠው ስደትን ምርጫ ከማድረጋቸውም በላይ የመምህራን ስራ አቋርጦ መጓዝ ግን አስደንጋጭ ነው የሚሉት የጉዳዩ ተከታታዮች መምህራን ከእጅ ወደ አፍ የሆነው ኑሯቸው አሁን ላይ ለረሃብ ተጋላጭ ያደረጋቸው በመሆኑ ከጥይትም ከረሃብም ለማምለጥ ስደትን እንደመረጡ ይናገራሉ። በአማራ ክልል በርካታ ትምህርት ቤቶች ዝግ ከመሆናቸው በተጨማሪ ትምህርት በሚሰጥባቸው አካባቢዎች የተማሪዎች የማቋረጥ ምጣኔው ከፍተኛ እንደሆነ ይህም ጥይትና ረሃብ ሽሽት ስለመሆኑ ነው የታወቀው። ከተማሪዎች ጋር ስደትን የመረጡ መምህራን በተለይም በወሎ ቀጠና የተፈጠረውን ህገወጥ የሰዎች ዝውውር ኮሪደር በመጠቀም ወደ አረብ ሀገራት በመሰደድ ላይ ናቸው። ከዚህ ቀደም በዚሁ የስደት ጉዳይ ልዩ የምርመራ ዘገባ የሰራው ዶቼ ቬለ አማርኛ በርካታ ወጣቶች በህገወጥ መንገድ ከወሎ ወደ አረብ ሀገራት እየተሰደዱ መሆናቸውን ማመላከቱ ይታወሳል። እንደ ዞብል ባሉ የገጠር ከተሞች ከፍተኛ የወጣቶች ቁጥር መቀነስ መኖሩን የአካባቢውን ሰዎች ዋቢ አድርጎ ዘግቧል። ጦርነት፣ ስራ አጥነት፣ በፈለጉት ቦታ በነጻነት መንቀሳቀስ አለመቻልን ለወጣቶቹ ስደት ዋቢ አድርጎ አቅርቦታል። ለወትሮው በወሎ ቤተ አማራ ቀጠናዎች በህገወጥ መንገድ ድንበር ማቋረጡ ልማድ ያለበት ቢሆንም ያሁኑ ግን የባሰ መሆኑን የአካባቢው ነዋሪዎች ገልጸዋል። ህገወጥ የሰዎች ዝውውር በስፋት የሚካሄድባቸው አካባቢዎች በየቀኑ የሚጓዙ ወጣቶች መኖራቸውን የሚገልጹት አስተያየት ሰጭ በየዕለቱ 2 እና 3 መኪኖች ይጓዛሉ ይላሉ። ወርቄ፣ ዞብል፣ አዲስ ቅኝ፣ መንደፍራ እነሱ ከፍተኛ ናቸው። ከዛ ደግሞ ወደ ዋጃ ቀጠና ባቦኩርማ የሚባሉት በቀን 2 እና 3 መኪና ይወጣል ብለዋል። ፖሊስና ሌሎች ያገዛዙ የጸጥታ ሰዎች ከመንገድ ላይ በስደት ጉዞ ላይ ያሉ ወጣቶችን ሲያገኙ በገንዘብ ተደራድረው እንደሚለቋቸው፣ የመክፈል አቅም የሌላቸውን ደግሞ ወደ እስር ቤት እንደሚወስዷቸው መረጃዎች ያሳያሉ። አብዛኞቹ ለስደት የሚወጡ ወጣቶች ገና ከሀገራቸው መሬት ሳይወጡ ገንዘብ እየከፈሉ ማለፍ ግዴታቸው ሆኗል። ራሳቸውን ከጥይትና ከረሃብ ለማዳን ሰላምና እንጀራ ፍለጋ
የሚሰደዱ ወጣቶች ብቻ ሳይሆኑ መምህራን ጭምር መሆናቸው ደግሞ በአማራ ሕዝብ ላይ እየደረሰ ያለውን የትውልድ ክፍተት የከፋ አድርጎታል። አድማጭ ተመልካቾቻችን የዚህን አስከፊ ስደት ውጤት በአረብ ሀገራት ምን እንደሚመስል ደግሞ በተከታዩ ዜናችን እናስቃኛችኋለን። እስከ ዜናችን ፍጻሜ አብራችሁን ዝለቁ። የኢትዮጵያውያን የሞት ቅጣት በሳውዲ አረቢያ ተጠናክሮ እንደቀጠለ ነው ተባለ። በእርስ በርስ ጦርነት ማዕበል ከምትናጠው ኢትዮጵያ በስደት ለማምለጥ የሚሞክሩ ኢትዮጵያውያን በጉዟቸው ከሚገጥሟቸው ችግሮች ባሻገር በመዳረሻዎቻቸው ሁሉ እስር፣ ግርፋት፣ ስቃይና ሞት የስደት ዕጣ ፈንታቸው አካል ሆኗል። በተለይም በአረብ አገራት የሚገኙ ኢትዮጵያውያን በከፋ ሁኔታ ላይ እንደሚገኙ መረጃዎች ያሳያሉ። በሳውዲ አረቢያ የታሰሩ ኢትዮጵያውያን ስደተኞች የድረሱልኝ ጥሪ ሲያሰሙ ከሞት የሚያስጥላቸው አካል ጠፍቶ በየተራ በሞት እየተቀጡ መሆኑን ሰምተናል። በቅርቡ የተፈጸመው የሞት ቅጣት እንዳይቀጥል ከያቅጣጫው ጥሪ የቀረበ ቢሆንም ሳውዲ አረቢያ 5 ተጨማሪ ኢትዮጵያውያንን በስቅላት ቀጣለች። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አረጋግጧል። ወደ ሀገሪቱ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉት ኢትዮጵያውያን በሞት የተቀጡት ትላንት ሰኞ ሐምሌ 20 2018 ዓ.ም መሆኑ ተገልጿል። በቅርቡ በሳውዲ መንግስት በተከታታይ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። ከዚህ ቀደም በሰኔ ወር በተከታታይ 9 ሚያዝያ 13 2018 ዓ.ም ደግሞ 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸዋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብሏል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉ ተገልጿል። ቀደም ሲል ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው መገለጹ ይታወሳል። እንደ ሁማን ራይትስ ዎች ያሉ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት የኢትዮጵያ መንግስት በዲፕሎማሲያዊ ጫና ዜጎቹን ከሞት እንዲያስጥል ጥሪ ማቅረቡ ይታወሳል። የብልጽግናው አገዛዝ የቀረበለትን ጥሪ ተከትሎ የዜጎቹን ደህንነት ለመጠበቅ ጥረት እያደረኩ ነው ሲል ቢሰማም በተጨባጭ ኢትዮጵያውያኑን ከስቅላት ከስቃይና ከህገ ወጥ እስር ሊታደጋቸው አልቻለም። በተደጋጋሚ ጥሪ ከቀረበለት በኋላ በብልጽግናው አገዛዝ የዲፕሎማሲ ውድቀት የተነሳ ኢትዮጵያውያን በሳውዲ በስቅላት መቀጣታቸው እንደቀጠለ ነው። አሁንም የመገናኛ ብዙሃን ከ200 በላይ ኢትዮጵያውያን በሐሚስ ሙሻይት በተባለው የሀገሪቱ እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑን ዓለም አቀፍ ሚዲያዎች ዘግበዋል። የብልጽግና ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸውን ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን ቢያሳውቅም ተጨባጭ ውጤት ማምጣት አልቻለም። መረጃዎች እንደሚያሳዩት ሳውዲ ያሰረቻቸውን ኢትዮጵያውያንን በማይረዱት በአረበኛ የተጻፈ ወረቀት እንዲፈርሙ በማስገደድ የሞት ቅጣት መቅጣቷን ቀጥላለች። ቀይ ባህር አደጋ ውስጥ ገብቷል ተባለ። የባህር ትራንስፖርቱ በደህንነት ስጋት በከፍተኛ ሁኔታ መቀነሱ ታውቋል። በቀጠናው አዳዲስ ውጥረቶች በመታየት ላይ ናቸው። የኢራን ስትራቴጂክ የጦር አጋር የሆኑት የየመን አማጽያን ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩትን ጥቃት ማጠናከራቸውን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ መቀነሱ ታውቋል። የባህር ትራንስፖርቱ በከፍተኛ ሁኔታ መቀነሱን ተከትሎ ቀይ ባህር አደጋ ውስጥ ገብቷል የሚሉ ዘገባዎች በመውጣት ላይ ናቸው። የየመኑ የሁቲ ንቅናቄ በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን በአዲስ መልክ ማጠናከሩን እና ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉን ተከትሎ በስትራቴጂካዊው የባቤል መንደብ በኩል የሚደረገው የመርከቦች እንቅስቃሴ በእጅጉ መቀነሱ ታውቋል። ይህም ክስተት በዓለም አቀፍ የኃይል አቅርቦትና በባህር ደህንነት ላይ አዲስ ስጋት ፈጥሯል። ሮይተርስ የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው ትላንት ሐምሌ 20 ቀን በባቤል መንደብ በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ ሲሆኑ ይህም በጥቂት ወራት ውስጥ ዝቅተኛው የዕለታዊ እንቅስቃሴ ቁጥር ሆኖ ተመዝግቧል። ከነዚህ ውስጥ 7ቱ የነዳጅ ጫኝ መርከቦች ሲሆኑ ከነዚህ መካከል 2ቱ ወደ ሳውዲ አረቢያ ያምቡ ወደብ ነዳጅ ለመጫን የሚያመሩ ግዙፍ የክሩድ ነዳጅ ጫኞች ናቸው። አንደኛዋ ደግሞ ከሩሲያ ጋር የተገናኘች ጭነት የያዘች ናት ተብሏል። ቀሪዎቹ 4 መርከቦች ደግሞ የሳውዲ የኤሚሬትስና የሩሲያ ነዳጅ ጭነው በዋናነት ወደ ቻይናና ፓኪስታን በመጓዝ ላይ የነበሩ ናቸው። ይህ የእንቅስቃሴ መቀነስ የታየው ሁቲዎች በቅርቡ ከሳውዲ አረቢያ ጋር የተገናኙ መርከቦች ላይ የባህር ላይ እገዳ መጣላቸውን ካሳወቁ እና መርከቦች በሳውዲ ወደቦች ላይ ጭነት እንዳይጭኑ ወይንም እንዳያወርዱ ካስጠነቀቁ በኋላ ነው። ማስታወቂያው ከኢራን ጋር በተገናኘ በቀጠናው ከቀጠለው ውጥረት ጋር ተያይዞ የወጣ ሲሆን የመርከብ ኩባንያዎች የቀይ ባህር መስመሮቻቸውን እንደገና እንዲገመግሙ አስገድዷቸዋል። ሁቲዎች መግለጫውን ካወጡ በኋላ ወዲያውኑ በርካታ የነዳጅ ጫኝ መርከቦች በቀይ ባህርና በኤደን ባህረ ሰላጤ ውስጥ መንገዳቸውን እንደቀየሩ ወይንም ወደ ኋላ እንደተመለሱ
ሮይተርስ ቀደም ሲል ዘግቦ ነበር። የመሪን ትራፊክ፣ የሎይድስ ሊስት ኢንተለጀንስ፣ የፕለርና የኤልኤስኢጂ መረጃዎች እንደሚያሳዩት በርካታ ወደ ሳውዲ ያመሩ የነበሩ መርከቦች የደህንነት ስጋትን ለማስወገድ ሲሉ ወደ ስዊዝ ቦይ መዞራቸውን ወይንም አቅጣጫቸውን መቀየራቸውን አመላክተዋል። የአሜሪካው ፕሬዝዳንት ትራምፕ በቀይ ባህር ቀጠና ወታደራዊ እርምጃ ለመውሰድ መዘጋጀታቸውን ከሰሞኑ መግለጻቸው ይታወሳል። የሁቲ ታጣቂዎች ከአንድ ሳምንት በፊት ባወጡት መግለጫ በወንጀለኛው የሳውዲ ጠላት ላይ አይን ስለ አይን በሚል መርህ የአስቸኳይ ጊዜ ባህር ማዕቀብ ጥለናል ብለው ማወጃቸው አይዘነጋም። ይህ እርምጃ ቀደም ሲል እንደ አውሮፓ አቆጣጠር በግንቦት 2025 በኦማን አጋዥነት በአሜሪካና በሁቲዎች መካከል ተደርሶ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ የጣለ ነው። በሁቲዎች በኩል የተሰነዘረው አዲስ ማስጠንቀቂያ የጀመረው በቁጥጥር ስራቸው በሚገኘው የሰሜን የመን ሰና አውሮፕላን ማረፊያ ላይ የተሰነዘረውን የቦምብ ጥቃት ተከትሎ ነው። በጥቃቱ ሳውዲ የምትደግፈውና በዓለም አቀፍ ደረጃ እውቅና ያለው የደቡብ የመን መንግስት ኃላፊነቱን የወሰደ ቢሆንም ሁቲዎች ግን ያስተዳደሩን የጀርባ ደጋፊ ሳውዲ አረቢያን በቀጥታ ተጠያቂ በማድረግ በአብሃ በሚገኘው የሳውዲ አውሮፕላን ማረፊያ ላይ ያጸፋ ሚሳኤል ተኩሰዋል። ትራምፕ ቀደም ሲል እንደ አውሮፓ አቆጣጠር በ2025 መጀመሪያ ላይ አሜሪካ በሁቲዎች ላይ ለ45 ቀናት የዘለቀና ከ1000 በላይ ወታደራዊ ኢላማዎችን ያወደመ መጠነ ሰፊ ጥቃት መፈጸሟን በማስታወስ ታጣቂዎቹ ከድርጊታቸው የማይቆጠቡ ከሆነ አሜሪካ በቀይ ባህር ላይ ዳግም ከባድ እርምጃ ለመውሰድ ወደ ኋላ እንደማትልም በጥብቅ በማሳሰብ ዝተዋል። ፕሬዝዳንቱ ይህ ዛቻ ባሰሙበት ሳምንት ቀይ ባህር በባህር ትራንስፖርት ዘርፍ የደህንነት አደጋ ውስጥ መግባቱን የሚያሳይ አሃዛዊ መረጃ ወጥቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር